አንዳንዴ ዝምታ እጅግ አስፈሪ ነገር ነው መቅኖ አልባ በሆነ ዝምታ ውስጥ ምላሽ እንደማጣት ፍርሃት የሚያጭር ነገር የለም ስለዚህ የዝምታ ምጥ ያለውን ስሜት ከዚህ ቤተሰብ በላይ የሚያቀው አይኖር ይሆናል የሆነው ከጥቂት ቀናት በፊት ነበር ከቤተሰቡ አንደኛው አባል የእጅ ስልኩን አንስቶ ያዩን ለማዋራት ፈለገ ከወዲያ ከቃጨለው ስልክ ውስጥ ሄሎ የሚለውን ድምጽ ተጠባበቀ ስልኩ ግን ሳይነሳ ቀረ እንደዘበት ደግሞ እንደገና ደወለ አሁንም ይጠራል ግን አይነሳም ከደቂቃዎች በኋላ ቤተሰቡ ሁሉ ቅር ይለው ገባ ሁሉም ውስጥ አንዳች ዝምታን የተከናነበ ፍርሃት ይሰጥምበት ያዘ ለወትሮ እንኳን ይህንን ያህል የስልክ ጥሪ ጎርፎበት ይቅርና ራሱ ሳይደውል ቀርቶ አያውቅም ነበር ቀስ በቀስ ዝምታው ወደ ፍርሃት እየሄደ መጣ ይህ እንግዲህ ጋዜጣ የአዲስ ዘመን ጋዜጣ ነው ስለ ያየራድ በቅኔው በሙልጌታ ብርሃኑ የተዘጋጀ ያየራድ አላምረው ያዩ እጅግ ብዙ ስራዎችን ለሀገራችን ታላላቅ ሰዎች አበርክቷል ያዩ ዛሬ ሊታወስ እዚህ ተገናኝተናል ፕሮግራሙ ምን ይመስላል እንዴት ነው የሚለውን በደንብ እናስቃኛችኋለን መልካም ጊዜ ተቀበይኝ እማ ሕይወትን መርቀሽ ሰተሽኝ እኔማ ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ ሜዳንቺ ያላየሁት የለም አንገትሽ ራስሽን ችሎ ልየውና ማግስቱን ይውሰደኝ 10 ሞት ይምጣና ይታይብሻል ሴራው ይክሸፍበት የመጣብሽ አድማ እጁን ሳር ያድርገው ጉልበቱን ቄጠማ ካቀባበለብሽ ብረት ከደገነ አምላክ ያግዝልሽ ላንቺ የወገነ እሺ ከዚህ ጋር ላስጀምር እሺ ደስ ይለኛል አሁን ያዩ በጣም ብዙ ስራዎች ስለሆነ ያሉት
ከስራዎቹ ላይ ከብዙ በጥቂቱ እንደዚህ የቀነጫጨብን ያወጣቸው ኦልሬዲ ከሰራቸው ስራዎች ማለት ነው። እስከዛ የተለያዩ አርቲስቶች እዚህ ጋር ነታደለሩ ግጥም ቀንጨብ እያደረግን እንዲገባው ለሰው የሰሩትን አርቲስቶች ይሄ ያዩ ስራዎች ያዩ ግጥሞች ናቸው። ከዛ እዚህ ጋር ስንመጣ ያው ያዩ ፎቶ ነው ከዩቱብ ነው። ከዛ እነዚህ የምታያቸው ነገሮች በሙሉ ከያዩ የተገኙ ናቸው። እኛ ኮሌክት ያደረግነው ሳይሆን እሱ ኮሌክት ያደረገው። ስለዚህ እዚህ ጋር ስትመጪ ከሙያ ጓደኞቹ ጋር የሚለው ሁሉም አርቲስት ውስጥ አለ እዚህ ውስጥ ያዩ ኮሌክሽኖች ናቸው። እንደዚህ አድርገን እንደ ጋለሪ ሰራናቸው ማለት ነው። ያዩት ውስጥ ከሙያ ጓደኞቹ ከዛ እንደዛው እንዳልሽ በጣም ብዙ ስራዎች ስላሉት እንደገና የተወሰኑ ደግሞ ከያዩ ስራዎች እዚህ ጋር ይቀጥላል ማለት ነው። እዚህ ጋር ሁሉም የምታዩ እንዳለ ቤተሰብ በብዛት እዚህ ጋር አሁን ለምሳሌ እሱ ህፃን ነው ከአያቴ ጋር ከአባቴ እናት ጋር ህፃን ነው ከኔ ጋር ወንድሜ ጋር ከደረጃ ለመረጋ ነው ያዩ በልጅነቱ አለ የቤተሰቡ አለ ሰርግ አለ ሌላ ግብዣዎች እንደዚሁ ዝም ብለን ስንሰባሰብ የአባታችንን 70ኛ ዓመት ልደት ስናከብር እንደዚህ አይነት ኮሌክሽኖች ናቸው። እሱ ጋር የተገኘው ሁሉኛ ጋር ተገኘ። እዚህ ጋር ስንመጣ ደግሞ ያዩ ካለፈ በኋላ የተጻፉ አርቲክሎች ናቸው። ፎርቹን ጽፏል፣ አዲስ ዘመን ጽፏል። አንድ ደግሞ የደቡብ ኒውስ ፔፐር ነው ልከውልን ነው እና አግኝተነው ስንጠይቃቸው በጣም ይገርም ሰው አጻጻፉ ሁሉ ይለያል። ግን በአካል አግኝቼው አላውቅም፣ ግን በጣም ተነካ በሀዘኑ ልቤ በጣም ተነካ አለ። እነሱም እንደዚህ መምጣት አልቻለም፣ ግን አቅርብም እሱ ነው። ሌላ እንደዚህ ስንቀጥል ያዩ ፎቶች የተለያዩ ፎቶች ነው። በተለያዩ ጊዜ የተነሳቸው ፎቶች ነው። ያው ትውስታው ስለሆነ ዛሬ የእሱን ትውስታ ስለምናየው በተለያየ መልኩ በምናውቀው ወዳጆቹ ቤተሰቡ በሚያውቀው አይነት ለማቅረብ እንደዛ ያደረግነው ማለት ነው። እንደው ጊዜሽን ጥቂት ለመቆጠብ ያክል እንደው ስለያዩ ምንም አትይኝ አይደለም። ለምን እንደማልሽ እንግዲህ ሙሉ ፕሮግራሙን ስለሚያበላሽ አልችልም። ምንም አልጀምረው አልችልም በጭራሽ። እዚህ ጋር የሚያዩ ፎቶ ነው፣ ግን እዚህ ጋር የሚገርም ፎቶ አገኘሁ። ይሄ ከተማ ወጥቶ ይመስለኛል ሲጽፍ ፎቶም ያስታውቃል። እየደረደርን የደረስን ማለት ነው። እና እነዚህ ጽሁፎቹ የመጫጨራቸው ጽሁፎች ናቸው እነዚህ ማለት ነው። ግን የሚገርሙ ዛሬ እሱ ጀምሩት እየሰራ እያለ ከአንድ ዓመት በፊት ለጸጋዬ እሸቱ የሰጠው 10 ትእዛዛት ንጋት የሚለው አልበሙ ላይ ተካቶ ወጣ ነበረ። በበገና ለማሰራት እያሰበ ጀምሮ ልፈት። ስለዚህ አሁን ከአንድ ዓመት በፊት የተጻፈ ነው። ሌሎችም እንደዚሁ ከዚህ በፊት የተሰሩ ስራዎች እንዳሉ የእሱ የእጅ ጽሁፎች ናቸው። ይሄኛው ዛሬ ነው ያለው። ከዛ ያዩ ወዳጆች እዚህ ጋር መጽሐፍ ግቡ እዚህ ጋር መጽሐፍ ይፈልግ ሀሳቡን በደንብ ይሰጣል። ሀሳቡን ስለያዩ ማለት ይፈልጉ ወዳጆች ዘመዶች ጓደኞች የሚጽፉበት ከሁላ ገር በጣም ነው የማመሰግንሽ። እንግዲህ በኋላ ላይ ታገኛለሽ ብለሽኛል። በኋላ ላይ በደንብ እጠብቃለሁ። ሁላችሁም ጠብቁ። መልካም ጊዜ ይሁንላችሁ። አመሰግናለሁ።
የግጥም ደራሲ ፕሮዲውሰርና ፕሮሞተር ያየሂራድ አላምረው ሳቅ አፍላቂው ወግና ጨዋታ አዋቂው ያየው ጓደኛ መካሪና ዘካሪ ወላጆቹን ወንድምና እህቶቹን በእጅጉ አፍቃሪ ያይሻ በሞት ከተለየን እነሆ ዛሬ 85ኛ ቀኑ ተቆጠረ። ወንድማችን ያዩን በህሊና ጸሎት እናስበው ዘንድ በቅድሚያ መጋቤ ምስጢር ፍቃዱ አረጋን ወደ መድረኩ ጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ በሥራ ሁሉ በፍርድና በቸርነት በእውነትም የታመንክ ጌታ ዛሬ ወደህና ፈቅደህ ከሚያልፈው ወደማያልፈው ከምድራዊ ወደ ሰማያዊው ከጊዜያዊ ወደ ዘላለማዊ ቤት ጠርተህ የወሰድካትን የወልደ ሰማዕትን ነፍስ በአጸደ ገነት እንድታሳርፍልን ለቤተሰቡ ያንተ የሆነውን መጽናናት እንድትሰጥልን በጥበብ በማስተዋል በሞገስና በክብር ጠብቀህ ካለፈ በኋላ ደግሞ እንደ ወዳጆች እንደ ቅዱሳኑ ሁሉ ስራቸው እንደሚገለጥላቸው ይህም ወንድማችን ወልደ ሰማዕት ስራው በዚህ መንገድ እንዲገለጥ ወደህና ፈቅደህ ለዓለሙ ሁሉ የሚሆነውን በጎ ስራ ሁሉም ተምሮ የሚያልፍበትን ነገር በዚህ መንገድ እንዲያከናውን አንተ ስለረዳኸውና ስላገዝከው እኛም ከዚህ በጎ ነገር ላይ እንድንሳተፍ ይችን ሰዓት ይችን ጊዜ በቀሪው ዕድሜያችን ላይ ተጨማሪ አድርገህ ስለሰጠህን እናመሰግናለን። ቀሪውን ሰዓት ቀሪውን ጊዜ እንድትባርክልን ያለውን ሁሉ መርሃ ግብር በመካከላችን ሆነ በጎ የሆነውን ነገር እንድትሰራ ፈቃድ ይሆንልን። ነፍስ ይማርልን። ኦ እግዚኦ አይረፍ ነፍሰ ገብረ ወልደ ሰማዕት ዛሬ በገነት ኋላ በክብር በመንግስተ ሰማያት ነፍሱን ያሳርፍልን። ለቤተሰቡ ሕፃናትን ይስጥልን። በአንድ ላይ ቅዱስ ስሙን እንድንያን ጠራና መስግነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ። ያሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን እንደሚያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት የኃጢአት ሁሉ ሕዝብከ ስናውቅ ድፍረት ሳናውቅ በስህተት የሠራነውን ኃጢአት የማይሠራ ኃጢአት እግዚአብሔር ይፍታ። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላክ ቀሪውን ሰዓት ይባርክልን። ያየው ጥልቅና ሰፊ ማህበራዊ ህይወት የነበረው ሰው ነው። ያየው የኮራ የደራ በሚባል ቤተሰብ የተከበበ በርካታ ሙያተኞች ጓደኞችና ወዳጆችን ያፈራ የደስታና የሐዘን ተካፋይ በሰዎች መሃል የሚኖር ምናልባትም አምባ ሙሉ ሊባል የሚችል ሰው ነው። ያየው ከቺስታውም ከባለጸጋውም ከጠበቃውም ከሹመኛውም ከወጣቱም ከአንጋፋውም ከሁሉም የሚደባለቅ የሁሎችም ወዳጅ ሆኖ የኖረ ሰው ነው። ያየው የፍቅር ሰው ነው። አፍቃሪም ተፈቃሪም ነው። በዚያ ላይ ዘናጭ ዘንካታ ደግሞ ውበትን ያደንቃል። በነገራችን ላይ አንድ ወቅት ላይ የዝነኛውን ግጥም ደራሲ የሻምበል አፈወርቅ ዮሐንስን ታሪክ በሬዲዮ ስሰራ ልጃቸውን ስቱዲዮ ድረስ ጋበዝኩት። እናም አንዲት ጥያቄ ሰነዘርኩለት። ሻምበል አፈወርቅ ውበትን አድናቂ ነበሩ ይባላል ብዬ ጠየቅኩት። ልጅየውም ኮስተር ብሎ
ማድነቅ ብቻ ሳይሆን መተግበርም ያውቅበታል ነበር ያለኝ። ያዩም እንደዛ ነበረ፣ ልክ እንደ ሻምበል አፈወርቅ ዮሐንስ። ይሄም ሁሉ ሆኖ ግን ያዩ ለሁለት ነገሮች አንጀት አልነበረውም፣ ለካሜራና ማይክሮፎን። ኢንተርቪው ብሎ ነገር ምቾት አይሰጠውም፣ ማውራቱንም መታየቱንም አይፈልገውም። ስራውን ጠንቅቀው የሚያውቁ ጋዜጠኛ ወዳጆች ቢኖሩትም እናም ለቃለ መጠይቅ ቢያግባቡትም በጀ የሚል አይነት ሰው አልነበረም። እስቲ ታንሽን ቆይ፣ አሁን ጊዜው አይደለም። የዘወትር ምላሹ ይህችው ነበረች። ደሞ በአንጻሩ ደሞ በተቃራኒው ሌሎች ወደ ሚዲያ እንዲሄዱ የሚገፋፋ የሚያዘጋጅ የሚጉተጉት ያዩ ነው። የሙያ ባልደረቦቹ ራሳቸው ሊመሰክሩ ይችላሉ። ሌሎች የጥበብ ሰዎችን ለጋዜጣና መጽሔት ለሬዲዮና ቴሌቪዥን የሚያመቻቸው ያዩ ነው። ለምሳሌ ኩኩ ሰብስቤ፣ ተሾመ አሰግድ፣ በዛ ወርቅ አስፋው፣ ጽጌ ሮማን አስናቀ ከዛሬ 20 ዓመት በፊት ወደ ኢትዮጵያ ሲመለሱ ከአውሮፕላን እንደወረዱ ቃለ መጠይቅ አድርጌላቸዋለሁ። እነዚህን ሁሉ ያመቻቸልኝ ወንድሜ ያየ ይራዳ አላምረው ነበር። የዛሬ 8 ዓመት ግድም የደራው ጨዋታ እንግዳችን ሆኖ የቀረበውን ግርማ በየነን ስቱዲዮ ድረስ በራሱ መኪና ይዞልን የመጣው ቃለ መጠይቁንም ከጨረስን በኋላ ጋሽ ግርምሽን ጭኖ ወደ ቤቱ ያደረሰው ያዩ ነው። ያዩ ሌሎች ስራቸው እንዲታወቅ፣ ህይወታቸው፣ ኑሯቸው፣ የደረሱበት ደረጃ እንዲታወቅ ከፍተኛ ጥረት የሚያደርግ ነው። ለራሱ ግን ሚዲያ የሚመቸውና የሚፈልገው ሜዳ አልነበረም። ያዩ ባይተዋርነት ለሬዲዮና ቴሌቪዥን እንጂ ለመስክና አደባባይ ቤተኛ ነበረ። ለኪናዊ ህብረትና ማህበራዊ አገልግሎት አጋፋሪውም አስተባባሪውም ያየ ይራዳ አላምረው ነበረ። ክቡራትና ክቡራን የሙያ ቤተሰቦቹ፣ ጥሪ የተደረጋችሁ እንግዶች፣ ያዩ ትውስታ በሚል ስያሜ ባሰናደነው የኪነት የከያኒ ያየ ይራዳ አላምረውን መታሰቢያ ዝግጅት ላይ ለመታደም ጥሪያችንን አክብራችሁ ለተገኛችሁ በዚህ ዝግጅት አዘጋጅ ኮሚቴና በራሴ ስም ከፍ ያለ ምስጋናዬን ለማቅረብ እወዳለሁ። ያዩ ፈጣሪ በቸረው ልዩ ምናባዊ ተስጦ በምድር ላይ ለኖረበት ዘመን ብቻ ሳይሆን በቀጣይ ከትውልድ ትውልድ የሚሸጋገር አንጸባራቂ ስራዎችን በእብሩ የከተረ ያዩ በዘመኑ አንጋፋ እስከ ወጣት ስመጥር በሆኑ የሀገራችን ድምፃውያን እንደየልካቸው በቋጠሯቸው ስንኞቹን ጥበበኞቹን ያስመሰከረ በህይወት ዘመኑ ያለ ቆሞ በስስት የሚወዳት ሀገሩን ቆሜ ልመርቅሽ ብሎ የመረቀ ከምንም በላይ የሚፈራውንና የሚያከብረውን አባቱን እግዚአብሔርን ገና በለጋነት እድሜው 10ቱን ትእዛዛትን ሁሌም በውስጣችን እንዲሰርጽ በጥበብ ከሽኖ ፈጣሪውን የተማጸነ ከኛ ከሙያ ቤተሰቦቹ አልፎ የሀገር ባለውለታ የሆነ ወንድማችን ያየ ይራዳ አላምረው ምንም እንኳን ድንገት ካጠገባችን እስከ ወዲያኛው ብናዝንም በአጽናኝ ስራዎች እየተጽናናን እየተደሰትን ልንኖር ግድ ይላል። ይሄው ዛሬ ደማቅ ስራዎችን ልናወድስ የፍቅርና የአክብሮት መልእክታችንን ይድረሰው ዘንድ ድምጻችንን ከፍ አድርገን ልንገልጽለት ለሁለት ወር ያህል የተዘጋጀንበትን መታሰቢያ ዝግጅት እውን በመሆኑ የሐዘን ዳርቻ ነው ብለን እናምናለን።
ከልፈትህ ጀምሮ ለዚሁ ዝግጅት ያዩ ትውስታ ስኬታማ እንዲሆን የተባበሩን የምድር ጦር፣ የመከላከያ ሰራዊት፣ የማርሽ ባንድ፣ የኢትዮጵያ ብሔራዊ ቲያትር፣ የአዲስ አበባ አስተዳደር ከንቲባ ጽሕፈት ቤት፣ የአዲስ አበባ ፖሊስ፣ በእንጦጦ ራጉኤል ወኤልያስ ቤተክርስቲያን፣ ማርክ አድቨርትመንት፣ ለአዲስ አበባ ሂልተን ሆቴል በአዘጋጅ ኮሚቴውና በራሴ ስም ላመሰግን እወዳለሁ። ያዩ ሁሌም በልባችን ውስጥ ትኖራለህ። እናመሰግናለን። አሁን ወደ መድረኩ መጋብዛት ከያዩ ጋር በጣም አሪፍ ጓደኛሞች ናቸው። ሲያወሩ ሲጫወቱ የድሮቹን የጥበብ ሰዎች አንስተው ሲተራረቡ በጣም በቋንቋም በቃላትም የሚግባቡ፣ እሷም ራሷ ጨዋታ የሚያምርላት ወግ አሳማሪ ናት። እንደገና ደግሞ ለብዙዎች ሰዎች እኔን ጨምሮ እሷ ወዳለችበት ሀገር በሄድን ቁጥር የምትንከባከበን የምታስተናግደን ባለሙያ ናት። የማለዳ ኮከብ የነበረች የሀገራችን። ከሷ በፊት ተዋናይ እንስቶች ነበሩ። እነሱን እንደ ተወርዋሪ ኮከብ ብንቆጥራቸው እሷን ግን የማለዳ ኮከብ ነው የምናረጋት። ዓለምዬ ዓለም ፀሐይ ወዳጆ ወደ መድረኩ እንድትመጣልን በአክብሮት ጋብዛለሁ። እንደምን ጊዜውም ይህንን ቀን የፈቀደ አያሉ እግዚአብሔር የተመሰገነ ይሁን። የያዩየን የትውስታ ምሽት ክብርና ደረጃውን በጠበቀ መልኩ እንዲዘጋጅ ያለመታከት የደከሙትን ቤተሰቡን፣ የሙያ ባልደረቦቹን፣ በዶክመንተሪው እና በዝማሬውም የተሳተፉትን በሙሉ ደግመን ከልብ እናመሰግናለን። ዛሬ እዚህ የተሰበሰብነው የያዩ ትውስታ በሚል የሁለገቡን ድንቅ ባለሙያ የገጣሚና አቀናባሪ ያየህ ይራድ አላምረውን ስራዎች በጥቂቱ በማቅረብና በኖረበት እድሜ ዘርቶ ያለፈውን መልካም ስራ ለመዘከር ነው። ያዩዬ እንደ ብዕር ሰውነቱ ሐሳቡ የገዘፈ መልእክቱ ዘመን ተሻግሮ ያለፈ የቃላት ምርጫውን ደክሞ ጨምቆ ያሰፈረ ማድነቅን የተቸረ በአንባቢነቱ ምክንያት የሐሳብና የቃል ሀብት ያከማቸ ድንቅ ጥበበኛ ሰው ነበር። እንዳቀናባሪ የባለሙያዎችን ተሰጥኦ በመገንዘብ ማን ምን ቢያቀርብ ወይም ቢያዜም እንደሚሻል አጢኖ ባለሙያዎችን ለገዛ ውጤታቸው ተለማምጦና ለምኖ ሰርቶ የሚያሰራ የሙያው ፍቅርና አክብሮት ያለው ትጉህ አቀናባሪም ነበር። ባለም አቀፍም ቢሆን ይህ የኛ የጥበብ ሙያ ባህሪው የፉክክርና የውድድር መድረክ በመሆኑ በኔ እበልጥ የተሞላ መድረክ ነው። ያዩዬ ግን ዝና ካፍሎ ስም ሸልሞ የሌሎች ሙያተኞችን ስራ ወደ ህዝብ ለማድረስ የሚጥር ባልተለመደ መልኩ አድናቆትን የሚቸር ልዩ ባህሪ ያለው ሰው ነበር። ከሰው አልፎ አገር መርቆ ያለፈ በሙያውም ፍቅሩም በደስታውም በገንዘቡም ለጋስ የነበረ ሰው ነው። ያዩዬ እንደ ወንድም እንደ ጓደኛ እንደ ወዳጅ የችግሮች ሁሉ መፍቻ ያለው ሰው ሸክም አቃላይ የሁሉ ሰው አማካሪ ጭንቅ አስወጋጅ ሳቅ አጫሪ በችሎታው ያልተጀነነ
ከእዩኝ የራቀ የሰከነ ምስጋና የማይጠብቅ የምላሽ ዋጋ የማያሳስበው እለትን እንዳመጣጡ አስተናግዶ የሚያልፍ በአጠቃላይ የመፍትሄ ምንጭ የሰላም አየር ነበር ያዩዬ። ጣይቱ የባህልና የትምህርት ማዕከል ላለፉት 24 ዓመታት በውጭ ሀገር ብዙ ትልልቅ ባለሙያዎችን በቁም በመዘከርና በማመስገን የሚታወቅ ሲሆን ያዩዬ በዚህ እድሜው ያመልጠናል ብለን ባለማሰብ በቁሙ ሳናመሰግነው ስላለፍን ዛሬ በእናንተ ፊት እንዳመሰግነው እንዳደንቀው እንዳከብረው ፍቀዱልኝ። ጣይቱ ማዕከል ይህንን አድርግ እንጂ ዛሬ እዚህ የተደረገለት ከምን ጊዜውም በላይ የደመቀና ያማረ ስለሆነ ደግሞ ልቤ በደስታና በፍስሃ ተሞልቷል። ያዩዬ ሀገራችንንና በሀገራችንም ውስጥ ሁላችንንም መርቆ ያለፈ ስለሆነ ያንን የመረቀበትን ግጥም በማንበብ እሰናበታለሁ። ቆሜ ልመርቅሽ ተቀበይኝ እማ ሕይወትን መርቀሽ ሰተሽኝ እኔማ ይህ ቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የለም። አንገትሽ ራስሽን ችሎ ሊየውና ማግስቱን ይውሰደኝ 10 ሞት ይምጣና ትንቢትሽ ይፈጸም ከመሬት ጠብ አይበል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። ሰንደቅሽ ከፍ ይበል ይቁም ለዘላለም ሰላም ጥጋብ ደስታ ይታይብሽ ዓለም ሴራው ይከሸፍበት የመታብሽ አድማ እጁን ሳር ያድርገው ጉልበቱን ቄጠማ ጸሎትሽ ይሰማ አምላክ ይለመንሽ ፈተናው አይለቅ የሚፈታተንሽ አንገትሽ ራስሽን ችሎ ሊየውና ማግስቱን ይውሰደኝ 10 ሞት ይምጣና በሰው ሀገር ምድር ለተበታተኑት ለልጆችሽ ሁኚ ዞሮ መግቢያ ቤት ዓለም አደባባይ በመንግስታቱ ደጅ ሞልቶሽ ተርፎሽ እንጂ ጎድሎብሽ አትሂጂ ጎተራሽ አይጉደል አይድረቅ ሌማትሽ ከክፉ ሰውሮ ያድንሽ እምነትሽ ላንቺ የማይተኙ የማያንቀላፉ ብን ይበሉ እንደጉም ከምድረ ገጽ ይጥፉ ካረግንልሽ በላይ የምትሆኝልን መጠሪያ እናታችን አንቺ ነሽ ቆይልን አንገትሽን ራስሽን ችሎ ሊየውና ማግስቱን ይውሰደኝ 10 ሞት ይምጣና ያየ ይራድ አላመራው ያዩዬን ነፍስ በአጸደ ገነት ያኖርልን ኢትዮጵያ ለዘላለም በነጻነትና በሰላም ትኖር እግዚአብሔር ይስጥልኝ። ያዩ ፕሮዳክሽን እና የያዩ ድርሰቶች ያዩ ፕሮዳክሽን ይሄ ስም በአንድ ወቅት በካሴት ስቲከርና ከቨሮች ላይ ደምቆ የሚነበብ ስም ነበረ። ያዩ ፕሮዲውስ ያደረጋቸው የጥበብ ስራዎቹ መለያቸው ያዩ ፕሮዳክሽን የሚል አርማ ነበረው። በሙዚቃ መሳሪያ ብቻ የተቀነባበረ ካሴት የመጀመሪያ አሃዱ ብሎ የደመራ ባንድን እዛው በሀገር አሜሪካ ተሰርቶ በያዩ ፕሮዳክሽን ለሙዚቃ አፍቃሪያን ጆሮ የደረሰ ነው።
የነ ግርማ ተፈራም እንደዚሁ የተሳተፉበት ኮሌክሽን፣ የኤልያስ ተባባል ሙሉ አልበም፣ የኃይልዬ ታደሰም ሙሉ አልበም ያዩ ፕሮዲውስ ካደረጋቸው የጥበብ ስራዎቹ ወይም ሙዚቃዎች መካከል የሚጠቀሱ ናቸው። በተጨማሪም ከዩኤንኤችሲአር እና ከሲዲሲ ጋር በመተባበር በስደትና በኤችአይቪ ጉዳዮች ላይ ያተኮሩ ትምህርት የሚሰጡ ግንዛቤ የሚያስጨብጡ የሙዚቃ ስራዎችን ፕሮዲውስ አድርጓል። እነዚህንም መሰረዝረው ያዩ ፕሮዲውሰርም ነበረ፣ የግጥም ደራሲ ብቻ አልነበረም ለማለት ነው። ከአንጋፋው ድምፃዊ ባህሩ ቀኜ ከኮሜዲያን ልመነህና አለባቸው ጋር በአሜሪካ የተለያዩ መድረኮችን ያዩ ሰርቷል። በተለይ ያዩ በህይወቱ ደስት ከሚልባቸው ጉዳዮች መካከል በሀገረ አሜሪካ ከባህሩ ቀኜ ጋር ያሳለፋቸው ሳምንታት ነበሩ። ብዙዎቹ አስገራሚ አስቂኝ ስለነበሩ ነው። የያየ ይራድን የግጥም ድርሰቶች ያንጎራጎሩ ድምፃውያን ጥቂት የሚሰኙ አይደሉም። ህይወት መኮንን፣ ብርቅነህ ኡርጋ፣ ኩኩ ሰብስቤ፣ ዳምጠው አየለ፣ አስቴር አወቀ፣ ተሾመ ወልዴ፣ ቴዎድሮስ ታደሰ፣ ማርታ አሻጋሪ፣ ግርማ ተፈራ፣ ኤልያስ ተባባል፣ ደረጀ ደገፋው፣ ኃይልዬ ታደሰ፣ ጌራ ወርቅ ነቃ ጥበብ፣ ታደለ ሮባ፣ ፀሐይ ዮሐንስ፣ ጸጋዬ እሸተው፣ ጥላሁን ገሰሰ፣ ዳዊት ጽጌ እነዚህ ሁሉ የያዩን ድርሰቶች ተጫውተዋል። በነገራችን ላይ ከወራት በኋላ ለአድማጭ ጆሮ ይደርሳል ተብሎ የሚጠበቀው የዳዊት ጽጌ ዳዊት ትንሹ ሙሉ አልበም አዲስ አልበም ከቅርብ ወራት በኋላ ለአድማጮች ጆሮ ይደርሳል። እዚያም ውስጥ የያዩ ስራዎች እንደሚኖሩ ተስፋ እናደርጋለን። ዘመናችንን ባሳመሩ ትዝታችንን ባቀለሙ ሀገርና ፈጣሪን በሚያስቀድሙና የሀገር ፍቅርን በህዝብ ልብ ውስጥ በሚያድሱ በውቅ ድምፃውያን የተዜሙ ከመቶ በላይ የሚሆኑ ዘመን ተሻጋሪ ስኬታማ የሙዚቃ ግጥሞች ደራሲ፣ ደማቅ የሙዚቃና የመዝናኛ መድረኮች አዘጋጅ፣ ፕሮዲሰሩ፣ በጎ አድራጊው፣ ባለብዙ ተሰጥኦ ጥበበኛ፣ ዘለግ ያለ ቁመናው ደግነት የሚንጸባረቅበት ፈገግታ የማያጣው ገጹ፣ ጎላ እርግት ያለው ድምጹ፣ አረማመዱና ግርማ ሞገሱ ሲታይ እውነትም ያየህ ይራድ የሚያስብለው ቤተሰብና ወዳጆቹ ያዩ ብለው የሚጠሩት ያየ ይራድ አላምረው በ1957 ዓመተ ምህረት በአዲስ አበባ ልዩ ስሙ ቶሎሳ ሰፈር በሚባል በወታደር ካምፕና ክበቦች በሚታወቀው አካባቢ ከሻለቃ አላምረው መንገሻና ከወይዘሮ አዳም ከበደ ተወለደ። ያዩም የወታደር ልጅ ስለሆነ አገሩን ይወዳል፣ አገሩን ያከብራል። ስለ አገሩ ዜማ ደርሷል፣ ስለ አንድነት ዜማ ደርሷል። ሁላችንም እዚህ ሰፈር ያለን የወታደር ልጆች ስለሆነ ስለ ሀገራችን እንቆረቆራለን። ያዩም የዛ አካል ነው። ግጥሙም ዜማውም ሁሉ ስለ ሀገር ነው። ሁሉም ነገር አሟልቶ የሰጠው የሰፈራችን ፈርጥ ያየራድን ማቀው በሰባ ውስጥ ነው። በሰባ ዓመተ ምህረት ሮሃ ባንድ ዝነኛ በነበረበት ዘመን ለኩኩ የሰጣት ሙዚቃዎች ከሮሃ ባንድ ጋር በጣም የተዋሃዱ ስራዎችን ነው ያመጣልን። በተለይ ግጥሙ ላይ ደግሞ ስለ ሀገር አብዛኛው ስለ ሀገር የሚያወሱ ናቸው። በዛን ጊዜ እሱ ጀማሪ ወይም ያልታወቀ ቢሆንም ግን እንደዚህ አይነት ግዙፍ የሆነ ስራ ይሰራል ብለን ብዙዎቻችን አልጠበቅንም ነበር። ይህ አልበም ከወጣ በኋላ ያየራድ እንግዲህ የሰራው ስራ ምን አይነት ታምር እንደሆነ ተገንዝበናል። የኩኩ ስራ እንግዲህ ግጥሙ ዜማው ላይ ተጽዕኖ አድርጎ ትልቅ ደረጃ ያደረሰው ይመስለኛል።
ያየህራድ እኔ ሳቀው ጨርሶ አይናገርም። ማን መሆኑን በፍጹም ልታውቃችልም። ስለ ራሱ ብዙ አያወራም። ባህል ቁጥብ ነው። ስራው በጣም በጣም ጥንቁቅ ነው። ግን ጨዋታ ይችላል። ብዙ ተጫውተናል። ግን በእውነት ለመናገር የዜማ ደራሲና የግጥም ደራሲ መሆኑን ሳያሳውቅ ራሱን እንደደበቀ ግርም ይለኛል። ያየህራድ የመልእክት ይዘታቸው ጥልቅ የሆኑ መካሪና አስተማሪ ቅስቀሳ ስራዎችንና ሐሳቦችን እንደ ማንኛውም የጥበብ ስራ በህብረተሰብ ውስጥ የመስረጽ የመወደድ ዝነኛ የመሆን አቅም እንዲኖራቸው አድርጎ የመስራት ልዩ ክህሎት የተቸረው ጥበበኛ ነው። የግዕዝም ተማሪ እንደመሆኑ መጠን የሚጠቀማቸው ቋንቋዎች በጣም አስገራሚ ናቸው። ቋንቋዎቹ በጣም የበሰሉ ቋንቋዎች ናቸው። ጥሩ አንባቢ፣ ጥልቅ ሐሳቢ፣ ታይታን የሚጸየፍ የተግባር ወዳጅነትን የሚያቅ ጥሩ ጨዋታ አዋቂና ብልህ ጸሐፊ ነበር። የተለየ ነገር መፍጠር ይችላል። የተለየ ነገር ማሰብ ይችላል። የተለየ ነገር መስራት ይችላል። ለጥበብ ደግሞ የንስር አይን ያለው ሰው ነው። በቃ የተለየ ነገር መፍጠር ይችላል። የተለየ ነገር ማሰብ ይችላል። የተለየ ነገር መስራት ይችላል። ጓደኞቹ በጣም የቅርብ ጓደኞቹ ምን አይነት ቁም ነገረኛ እንደሆነ ሲናገሩ ያስገርማል። ይሄን የምናገረውን ነገር እያንዳንዱ ስራዎቹ ይናገራሉ። በየስራዎቹ መሃል የእግዚአብሔር ስም አለ። በየስራዎቹ መሃል የኢትዮጵያ ስም የኢትዮጵያ ሐሳብ አለ እዛ ውስጥ። አለኝ ተስፋ በእናት ልጆች መሃል ሰላም ወርዶ አብቅቶ ጦርነት ይታየኛል ስትሆን ኢትዮጵያ የአገር ዳርቻ ዳግም ምድረገነት ኢትዮጵያ ልጆችሽ በሙሉ ይታየኛል መተው ከያሉበት አንቺን ሊጦሩሽ ማሚዬ እያሉ ሊገነቡሽ ሊያፈሱልሽ ጉልበት እንኳን ለናት ለምዬ ኢትዮጵያ እትብታችን ለተቀበረባት ለባድም አገር ለማያድሩበት ቤት ሌት ከሌሊት ይገበራል ጉልበት ይላል። ከዛ ደግሞ ለቤተሰቦቹ ያለው ፍቅር፣ ለእህቶቹ ለወንድሞቹ ያለውን ፍቅር ሲታይ ደግሞ በጣም አስገራሚ ነው። ጓደኞቹ የሚመሰክሩለት ነገር የሚያስገርም። ይህ ሰው መሞትም አይችልም። ልሙት ቢልም መሞት አይችልም። በቃ ሲነሳ ዘላለም ሲነሳ የሚኖር ሰው። ወደዚህ ሀገር ወደ አሜሪካን ሀገር መጀመሪያ እንደመጣን አካባቢ እንግዲህ አሁን ባለንበት ዘመን ሆናችሁ ወደ ኋላ ስታስቡት ብዙ አስገራሚ ነገሮች አሉ። ያን ጊዜ ወደ ሀገር ቤት መመለስ ስለሌለ ሀገር ቤት የሚወጡ ሙዚቃዎች ህዝቡ ጋር ውጭ ላለው እንዴት ይደርስ ነበር ብላችሁ ብታስቡ ይገርማል። ያኔ እንግዲህ የኢትዮጵያውያን መደብሮች አሉ፣ እንጀራ፣ ቂቤ፣ በርበሬ ሌላም የሚሸጡበት። ያኔ ሙዚቃ ለማዳመጥ አስቸጋሪ ስለነበር ያዩ ካሴት አዘጋጅተው በካሴት ያዩ ፕሮዳክሽን ይባላልና አዳዲስ የወጡ ስራዎችን በእነዚህ መደብሮች ላይ ያቀረበ አብዛኛው ሰው የኔን እድሜ ዘመን የጥበብ ሰዎች ስራ የተዋወቀው ውጭ ሀገር በተለይ አሜሪካን ሀገር በያየው አማካኝነት ነው። የእውነትም ጥበበኛ ነው። አንዳንድ ነገሮችን ሲሰይም በጣም ይገርመኛል። ማንኛችንም ከምናስበው ውጭ ሌላ ቦታ ሄዶ ነው ያን ነገር የሚያመጣው። ኦን ዘ ስፖት በጣም ያዩ የሚናገራቸው ነገሮች፣ የሚገጥማቸው ግጥሞች በጣም ብዙ ጥሩ ነገሮች ያሉት ናቸው። ያዩ በድርሰቱ ዓለም ሰርቶልኝ ባያውቅም ግን በህይወቴ ውስጥ ግን ከወንድም በላይ የሆነ ትልቅ ወዳጄ ያየራድ በጣም የሚያመጣቸው አይዲያዎች የሚሰጣቸው ታይትሎች በተለይም እኔ በአንድ ወቅት ክለብ በመከፍትበት ጊዜ የክለቡን ስም ያወጣው እሱ ነበረ። እጅግ ትህትና የተላበሰ ጨዋታው የሚናፈቅ የሰውን ጉዳይ ከራሱ አብልጦ የሚያይ ቁም ነገረኛ ሲሉ የሚያውቁት ሁሉ ይመሰክሩለታል። ቀልድ አዋቂነቱ ሁመሩ በጣም ደስ የሚለው። በአጋጣሚ አንድ ይሳቅ ወጌሻ በተገናኝተን ያዩሻ ጠፋህ እኮ ስንት ጊዜ ሆነኝ ካየሁ ምናምን ሲሉ ያው ከ60 በኋላ እዚህ እንገናኛለን ብዬ ነው። በጣም ነው የሳቁት። በቃ ለአንድ ወር ያህል ሳወራው ነበር ይሄንን ነገርና ለጓደኞቻችን
እንዲህ ያለኝ እኮ እያልኩ ሳነግራቸው ነበርና ያዩ በጣም በጣም ቀልድ አዋቂ ነው። ቀልዱ የማይጠገብ ሰው ያዩ ደፋር ስለሆነ በያለንበት ቦታ ብዙ ነገሮችን የሚያደምቀው አክት የሚደንሰው ዘፈን ላይ የሚገኘው ሁሉ እሱ ነበርና እሱ ነበረ ሁላችንም እንደ አንድ አክተር በልጅነት የምናደንቀው። ያዩ ራሱ ነገር አለው እንዳልኳችሁ ነው። በቃ ፋንም መፍጠር ይችላል። አንድ ቦታ መጥቶ ሰዎች እንዲስቁ ይፈልጋል። አንዳንዴ ደግሞ ማብሸቅም ካለበት ብሽሽቁ እስከ ጥግ ድረስ ሰውዬው ሲናደድ ማብሸቅ ይችላል። እና ያ ዘመን የልጅነት ዘመናችን አልፎ እንደገና በጉልምስና ዘመን የትም ሀገር ሆኖ አስታውሶ ደውሎ ያወራልኝ ነበር። ልጆች የሚቀርጽ ነው። እነዚህ ታዳጊዎችን የምታያቸውን ልጆች አርያ ነው፣ ለነሱ አርያ ነው። አገሩን በጣም ይወዳል፣ ፈጣሪውን በጣም ይፈራል፣ ቤተሰቡን በጣም ያከብራል፣ ይወዳል። የእናቱ ልጅ ነው ያዩ። የእናቱን ደግነት ነው ይዞ ያደገው። ሰውን እንዳከበረ እንደተከበረ ያዩ አንደፋ አንድ ፋሽን አለው። ሰዎች መጠየቅ፣ የታመመ ሆስፒታል ምናምን አንዳንዴ ያደክመኝ ነበር። እኔ ብዙም እንደሱ ያን አይነት ፋሽን ፍቅር አልነበረኝም፣ ግን አንዳንዴ ጎትቶ ወግ ማድረግ አሳይቶኛል። እነዚህን አይነት ከሙያቸው የራቁ አርቲስቶችን ቁጭት ይሰማዋል። ለምን ይርቃሉ ብሎ ስራ በማፈላለግ ቤታቸው ድረስ በመሄድ እና ሲጠይቃቸው ለምን ታቆማላችሁ ወደ ስራቸው እንዲመለሱ ለማድረግ ብርሃኑ ተዘራና ታደለ ሮባ አንድ ላይ በጋራ እንዲሰሩ ያገናኛቸው ሰው ያይራድ አላምረው ነው። ከምንወደው ከምናከብረው ከዶክተር ጋሽ ጥላውን ገሰሰ ጀምሮ እስከኛ ድረስ አብሮ እየሰራ ነው። እንወደዋለን። ለኛም መምጫ ምክንያት ስለሆነ እናከብረዋለን። ለሌላ ሙያተኛ ስም የመሸለም ክብር የማጋራት ዝና የማካፈል ልዩ ተሰጥኦ አለው። አንዳችም አይነት የግለኝነት ስሜት የሌለው ለራሱ ክብርና መድመቅ ብቻ የማያስብ እንዲያውም በተቃራኒው ራሱን የሚሸሽግ የሚደብቅ ንጹህ የሆነ ባለሙያ ነበረ። ያየራድ ያባከነው ጊዜ የለም። በህይወት በነበረበት ሰዓት ሁሌ በጣም ቢዚ ነው። በተለይ ለአርቱ ባለው ፍቅር በዛ ጉዳይ ላይ ረጅም ጊዜውን የሚያጠፋው ከዛ ውጭም በኢትዮጵያ የኮሜዲ ታሪክ ውስጥ በተለይ አለባቸውና ለበነ ለመጀመሪያ ጊዜ ከ32 ዓመት በፊት ወደ ሰሜን አሜሪካ አቅንተው የመጀመሪያ ዝግጅታቸውን ሲያቀርቡ የተቀረጸውን የቪኤችኤስ የቪዲዮ ካሴት ያሳተመው አምባሰል ሲሆን ፕሮዲውሰሩ ደግሞ ያዩ ነበር እና ያዩ በሁሉም የሙያ ዘርፎች ውጤታማነቱን አሳይቶ ድንገት ያጣነው ወንድማችን ነው። ያዩ በገጣሚነቱ መቼም በቃላት ማስዋብን ያረፍተ ነገር ስፋትና የሐሳብ ክምችትን ችግር የሌለበት ሀብታም ሰው ነው። ያ ደግሞ ከማንበቡ የመጣና የመነጨ ሰው ከማድመጥ የሰውን ሕይወት ከማስተዋል ከመገንዘብ ያገኘው ሀብት ይመስለኛል። ሙሉ የሆነ ነው በሱ በኩል። ያየይራድ ማንበብ ብቻ ሳይሆን ጸሐፊዎች ለምርምርና ለጥናት ስራ ቢያስፈልጋቸውስ በሚል መጽሐፍትን ሰንዶ የማስቀመጥን ኃላፊነት ለራሱ የሰጠና ኃላፊነት ያለውን ለመወጣት ይተጋ ነበር። በጣም አንድ ነገር አለው። ብዙ መጽሐፍ አሮጌ ተራ እየሄደ በጣም ውድ ዋጋ በሆነ ዋጋ ይገዛ ነበር። ምንድነው የሚያደርግልህ? ወይ አትጽፍ ምናምን ስለው በእርግጠኛነት እነዚህ መጽሐፎች ሳይጠፉ አሪፍ ጸሐፊ ካገኛቸው ለሚቀጥለው ጄኔሬሽን አሪፍ መጽሐፍ የሚወጣው ጥሩ ትውስታ የሚያገኝበት ሪፈራንስ ነውና ለዛም ብዬ ነው የማቃብጠው። እድሜ ከሰጠኝ እጽፈዋለሁ፣ እድሜ ካልሰጠኝ ለምጽፈው አስተላልፋለሁ ያለው ለየት ያለ የዘመን ትልቅ ትርጉም ያለው ትልቅ የአርቲስትነት ባህሪ ነው። ከመጽሐፍ ጋር ያለው ትስስር በጣም አንባቢ፣ በጣም ትልቅ አንባቢ። በቃ እኔ
በህይወቴ መጻፍ በዛ ልክ ክብር ሲኖረው አይቻላል። ቤቱ የሄድኩኝ ጊዜ ያየኋቸው መጽሐፎች በጣም ያስደነግጣሉ። በቃ እኔም አንባቢ እንደሆን በጣም ይፈልጋል። በጣም ከመጽሐፍ ጋር ያለኝ ትስስር እና እውነቱን ነው። ህይወቱን በሙሉ ቤተሰብን፣ ሀገሩን በመውደድ ጥበብን በመኳል ለሰው ልጆች በጎ በመስራት ፈጣሪውን በመሻት ተጠምዶ ሲታትር ለሰው የረፈደ ቢመስል ፈጣሪው ለያየ ህራድ የሚያስፈልገው ሁሉ በጊዜው መረቀለት። ደሙ በደም ስሯ በሚዘዋወር በደረሰች አብራኩ ክፋይ ባረከው። ሳቀው በ21 ዓመት ያወቁት ልጅ አልነበርኩም መስለው። የሚሰጠኝ እንክብካቤ፣ የሚሰጠኝ ፍቅር፣ ለልጆቹ ያለው አስተሳሰብ፣ ለልጆቹ ያለው ቅንነት ከምን ጀምር ባላቀው ብቻ ያዩ ለኔ ልዩ ነው። በሆነ አጋጣሚ የተገናኙት ከእናቴ ጋር እሱ ምንም የሚያውቀው ነገር የለም። ሳቀው በራሴ ጥረት ነው ያገኘሁት። እንኳንም ሳላቀው ያልሞት አባቴ በጣም እየተንከባከበ ያሳደገኝ ማለት ይቻላል። በቃ ሁሌ ቤተሰብ ነው የሚያስተዋውቀኝ። ከቤተሰብ ጋር ፋሚሊ ኦሪየንትድ እንደሆነ ይፈልጋሉ ሁልጊዜ እና ቤተሰቦቼ ራሱ ይልኝ ነበር ከሱ ትምህርት ወሰድን። ልጅን ወስዶ ከመጋበዝ ምናምን ይበለፈ ከቤተሰብ ጋር በቃ ትስስር እንዲኖር ማድረግ ይጠቅማል ይሉኛል ቤተሰቦቼ ራሱ። የቃላት ሀብታሙ ያዩ ከዘገየ በኩያ ልጅ የመባረኩን እውነት ስም የሰጠው ሬድሜድ ልጄ ሲል ነበር። ያለው የራሳችንን ነገር ከማውራት ውጪ ዲቴል እንደዚህ ጠይቄው ማናቅም ስለሱ ህይወት እሱ ማውርቶኛ ያቀም እና ይሄን አልታዋቂ ነው ብዬ አልጠበቅም ነበር። እንኳንም አወቁት እንኳንም ያዩ የኔ አባት ሆነ። ዳጁ ያየ ይራድ በኖረበት እድሜ ለቤተሰብ፣ ለወዳጆቹ፣ ለሙያው፣ ለሀገሩ ያለ ስስት በሰጠው ፍቅርና ትቷቸው ባለፋቸው የምን ጊዜም ድንቅ ጥበብ ስራዎች ሁሌም ይታወሳል። ያዩ በጣም ተናፋቂ ሰው፣ የጥበብ ሰው፣ ያዩ የማይጠገብ ሰው፣ ያዩ በፍቅር ከሁላችንም ጋር በፍቅር የኖረ ሰው። ይራድ በጣም የማደንቅ በጣም ብዙ የማትናገር ግን ሁሉ ነገር ቁም ነገረኛ በጣም ነው ምናጣ በጣም ከልብ። እኔ ብዙ ሙዚቃዎች ሰርቻለሁ ብልም ያየራድ የሰራቸው ሙዚቃ ላይ በመሳተፌ እድለኛ ነኝ ይላል። የሚቆጨኝ የሰውን እድሜ ምናቂ መስል ለትልልቅና ለአንጋፋ ባለሙያዎች ትልልቅ የክብርና የምስጋና ምሽት ሳዘጋጅ ነው እድሜን ሙሉ የኖርኩት። ያዩን ግን ያን ሳላረግለት ስላመለጠኝ ይቆጨኛል። በቃ አንድ ኢትዮጵያዊ የጥበብ ሰው ሊሆን የሚገባውን ነገር ሆኖ ያለፈ ነው። ጥሩ ሰው ነው። ብዙ ነገር ተጎርተናል በሱ ግን ቢሆንም በሰራቸው በደከመባቸው ሁኔታዎች ብዙ ነገር እንድንጽናናና ለሀገሩም ብዙ ለህብረተሰቡ ባበረከተው አስተዋጽኦ ቤተሰቡ ያው እሱን በማሰብ በመጽናናት ላይ ይገኛል። ለሰዎች ዝና መሸለምና ሰዎችን የማስመረቅ የመመረቅ ብቻ ሳይሆን የመጨረሻው ስራው ላይ እንደሚታየው ሀገሩን ኢትዮጵያን ጭምር ቆሞ የመረቀ ባለሙያ ነው። ጥሩ ሰው ነበረ። በጥሩነቱ ሄዷል። ማንም ሊመሰክርለት ይችላል። ያሉት ሙዚቀኞች በኔ እድሜም ያሉ ወጣቶቹ ስለ ያየራድ መናገር ይችላሉ። እግዚአብሔር በሰማይ ቤት ጥሩ ቦታውን እንዲሰጠውና የጻድቃኖችን ቦታ እንዲሰጠው እግዚአብሔርን እንለምንለታለሁ። እኔም እና አጉል ጊዜ ነው የተለየን። አጉል ጊዜ ራሱን ሳያሳውቅ ራሱን እንደደበቀ ለምን እንደደበቀ ራሱን ሳይናገር ይኸው በድንገት ካጠገባችን ሄደ። ያዩዬ ገደብ የሌለው ለዛ ቁም ነገር በድጋሚ በህይወቴ ውስጥ አስተምረኝ ስለሄድክ ባትኖሩ
እድሜ ልኬን አመሰግናለሁ። በጣም ወድሃለሁ። ያዩ ትጎዳለህ በጣም ማለት አይችልም። ያዩዬ ምርኩዜ ነው። የራዳ ላምረው እህት ነበር፣ ክብሬ ነው። ያዩዬ በጣም የፍቅር ሰው ነበር። በጣም እውነተኛ ሰው ነው። የሰው ልክ ነበር። ለሰው የሚሰጠው ፍቅር፣ ለሰው የሚሰጠው ደስታ፣ ከሰው ጋር የሚያደርገው ነገር ሁሉ ይገልጸዋል።